አደገኛ ቅዝቃዜ ሁኔታዎች በዲኤምቪ አካባቢ ለሞት ሊዳርግ ይችላል ተብሏል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ ይህ ዜና ፕላስ ነው። የዕለቱን መረጃዎች ይዘን ቀርበናል። መረጃዎቻችን እንድትከታተሉ እንደተለመደው ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። ለመሆኑ ይህ አደገኛ ቅዝቃዜ በየት አካባቢዎች ላይ ይታያል? ምንስ ጉዳት ያስከትላል? እንዴት ሆኖ ነው እስከ ሞት የሚዳርግ ቅዝቃዜ ተፈጠረው የሚለውን እናነሳዋለን። አሜሪካና አካባቢው የምትኖሩ ኢትዮጵያውያን መረጃው ሊጠቅማችሁ ይችላልና ብትከታተሉት መልካም ነው በማለት ወደ ጉዳዩ ያልፈናል። እንግዲህ በአካባቢው የሚያልፈው የአርክቲክ አየርና ኃይለኛ ንፋስ ምክንያት በዋሽንግተን ዲሲና አካባቢው ለሕይወት አስጊ የሆነ ከፍተኛ ቅዝቃዜ እንደሚኖር የአካባቢው የአየር ትንበያ ባለሙያዎች አስታውቀዋል። ብሔራዊ የአየር ትንበያ ናሽናል ዌዘር ሰርቪስ ለዲስትሪክት ኦፍ ኮሎምቢያ፣ ሜሪላንድና ቨርጂኒያ በሙሉ የከፍተኛ ቅዝቃዜና የኃይለኛ ንፋስ ማስጠንቀቂያዎችን አውጥቷል። ባለስልጣናትም ዝቅተኛ የሙቀት መጠንና ኃይለኛ የንፋስ ግስጋሴ ተዳምረው የቅዝቃዜ መጠኑ ከዜሮ በታች ሊያደርሱት እንደሚችሉ፣ ይህም ለቁርጥማት እናም ለሰውነት ሙቀት መቀነስ አደጋ ሊያጋለጥ እንደሚችል አስጠንቅቀዋል። ውድ ኢትዮጵያውያን ወገኖቻችን አስቀድማችሁ ጥንቃቄ እንድታደርጉ መረጃውን እያደረስን ነው። እነሆ አሁንም አብራችሁን ተከታተሉ፣ አብራችሁን ቆዩ። እንደ ብሔራዊ የአየር ሁኔታ አገልግሎት መረጃ በክልሉ ያለው የቅዝቃዜ መጠን በተለይም በማለዳና በሌሊት ሰዓታት ከ0 እስከ 10 እንዲሁም እስከ 15 ኔጌቲቭ ዲግሪ ከ0 በታች ሊደርስ እንደሚችል ይጠበቃል ተብሎም ተገምቷል። በእነዚህ ሁኔታዎች ውስጥ ለቅዝቃዜ የተጋለጠ የሰውነት አካል በ30 ደቂቃ ውስጥ ብቻ ለቁርጥማት ሊጋለጥ ይችላል ተብሏል። የአካባቢው ጣቢያ WGLA እንደዘገበው በአንዳንድ አካባቢዎች ንፋሱ በሰዓት ከ45 እስከ 60 ማይል የሚደርስ ኃይለኛ የንፋስ ግስጋሴ የሙቀት መጠኑ ከእውነተኛው የአየር ሙቀት መጠን በእጅጉ ቀዝቃዛ እንደሚሆን ተገምቷል። ጣቢያው ሰዎችም ሆነ የቤት እንስሳት ለረጅም ጊዜ ውጭ ከቆዩ ለአደጋ ሊጋለጡ እንደሚችሉ ገልጿል። ዘዋሽንግተን ፖስት በበኩሉ አካባቢው ከቅርብ ዓመታት ወዲህ ሲነጻጸር እጅግ በጣም ቀዝቃዛ ቀናትን እያስተናገደ መሆኑን እንዲሁም ኃይለኛ ንፋስ አደጋውን ሊያባብሰው እንደሚችል ዘግቧል። በዋሽንግተን ዲሲ የሚገኙ ጨምሮ በሜሪላንድ፣ ቨርጂኒያ ያሉ የአደጋ ጊዜ ባለስልጣናት ነዋሪዎች ከቤት ውጪ የሚያሳልፉት ጊዜ በዋሽንግተን ዲሲ የሚገኙትን ጨምሮ በሜሪላንድ፣ በቨርጂኒያ ያሉ የአደጋ ጊዜ ባለስልጣናት ነዋሪዎች ከቤት ውጪ የሚያሳልፉትን ጊዜ እንዲገድቡ እንዲሁም አረጋውያን ጎረቤቶቻቸውንና አስተማማኝ ማሞቂያ የሌላቸው ሰዎችን እንዲጠይቋቸው አስጠንቅቋል። ባለስልጣናቱ ከፍተኛ ቅዝቃዜ በቀጠለበት ወቅት የቤት እንስሳትን ወደ ውስጥ እንዲያስገቡና የማሞቂያ ስርዓቶች በትክክል እየሰሩ መሆናቸውን እንዲያረጋግጡ መክረዋል። በተጨማሪም በዚህ ሳምንት በዲኤምቪ አካባቢ የሚታየው ቅዝቃዜ እስከ 15 ዲግሪ ፋራናይት ዝቅ ማለቱን ተከትሎ ለቤት እንስሳት ደህንነታቸው አስቸጋሪ ሁኔታ ውስጥ ሊከተው ስለሚችል እንስሳትን ከዚህ ብርቱ ቅዝቃዜ ለመጠበቅ የሚረዱ አጫጭር ነጥቦች በሚል የተቀመጠውን መልእክት ወደ እናንተ እናደርሳለን። የውጭ ቆይታን መገደብ። የውጭ የእግር ጉዞዎች ከ5 ደቂቃ ባልበለጠ ጊዜ ውስጥ ይጨርሱ። በተለይ እንስሳዎቻችን መንቀጥቀጥ ከጀመሩ፣ እግሮቻቸውን ማንሳት ከጀመሩ ለከፍተኛ ብርድ ተጋልጠዋል ማለት ነው። ለእግሮቻቸው ጥበቃ ማድረግ ያስፈልጋል። በበረዶ ላይ የሚነሰነሱ ጨውና ኬሚካሎችን የእንስሳት እግር ሊያቆስሉ ይችላሉ። ከመውጣታችን በፊት ጫማ ወይም ቡትስ ካላቸው ለእንስሳቱ ማልበስ ያስፈልጋል። ጫማ ከሌላቸው ደግሞ የእግር ቅባት መቀባት ያስፈልጋል። እግራቸውን በጨርቅ በደንብ መጥረግ ያስፈልጋል። ጉዞ ከጀመሩ ወይም ከመጀመራቸው በፊት የመኪናውን ኮፈን ቼክ ማድረግ ያስፈልጋል። ባለቤት አልባ ድመቶች ሙቀት ፍለጋ መኪና ሞተር ውስጥ ሊገቡ እንደሚችሉ መኪና ከማስነሳት በፊት ኮፈኑን መታመታ በማድረግ እንዲወጡ ምልክት መስጠት ያስፈልጋል። ተጨማሪ ልብሶች መጠቀም፣ አጫጭር ጸጉር ያላቸው ወይም በእድሜ የገፉ ውሾች ለሽንት እንኳ
ወደ ውጭ ሲወጡ ሹራብ ወይም ጃኬት ሊለብሱ ይገባል። እንስሳትን ወደ መኪና ውስጥ አስገብቶ መሄድም ተገቢ አይደለም። እንስሳትን መኪና ውስጥ በፍጹም መተው የለብንም። መኪናው ቅዝቃዜን አፍኖ በመያዝ እንደ ፍሪጅ ስለሚቀዘቅዝ ለሞት ሊዳርጋቸው ይችላል ተብሏልና እነዚህንና መሰል እንግዲህ ዓለም ለእንስሳት ትኩረት ይሰጣል። በተለይ በሰለጠነው በአሜሪካ እንደ አሜሪካ ባሉ ሀገራት እንዲህ ያለ ለእንስሳት ለየት ያለ ክብር መስጠት አለና በሕግም የሚያስጠይቅ ነው። እንስሳትን በደንብ መያዝና መንከባከብ እጅግ በጣም የየዕለት ተግባር ነው። ይህ ደግሞ እንግዲህ በተለይ ከሌላው ዓለም በተሻለ ሁኔታ አሜሪካ ለሰው አይደለም ለእንስሳ ምቹ ናት የምትባልበት አንደኛው ይሄ ነው። በተለይ ነጮቹ ትንሽ ልንማረው የሚገባው ከነሱ እንስሳትን ሳይቀር የሚንከባከቡበት መንገድ ነው። በተለይ አሜሪካውያን እንዲሁም በሌላው በሰለጠነው ዓለም ስለ እንስሳት ያላቸው አመለካከት የእንስሳትን መብት የእንስሳትን ጤንነት ከመጠበቅ አንጻር የሚሰሯቸው ስራዎች እጅግ በጣም ደስ ይላሉ። እኛ ኢትዮጵያውያንም ደግሞ ምናልባት እንኳን ለእንስሳ ለራሳችንም ትንሽ መሆን ባንችል ነገር ግን እንስሳትን በዛ ልክ ማክበር ባንችል እንደው የቤት እንስሳትንም ሆነ በጎዳና ላይ የሚኖሩ እንስሳትን እንክብካቤ መስጠት ያስፈልጋል። የአሜሪካ የሰሞኑን በተለይ አንዳንድ ግዛቶች ላይ እየተፈጠረ ያለው ቅዝቃዜን አስመልክቶ ለእንስሳት ምን አይነት ጥንቃቄ መደረግ አለበት፣ ሰዎችስ ምን ማድረግ አለባቸው የሚለውን ጉዳይ አጋራናችሁ። በተለይ ከሰሞኑ አሜሪካ በታሪኳ አይታ የማታውቀው እስኪባልለት ድረስ በጣም የተጋነነ ከፍተኛ የሆነ በረዶ ወይም ቅዝቃዜ ገጥሟታል። ይህ ቅዝቃዜ ደግሞ ለእንስሳትና ለሰዎች አደገኛ ነው፣ ለሞትም ሊያጋልጥ ይችላል። እንግዲህ በዋሽንግተን ዲሲ ለአደጋ የተጋለጡ እንስሳት መመልከት እንኳን ይቻላል። በተለያየ ከተሞችም እንደዚህ ያሉ ነገሮች ሲገጥሙ ሪፖርት አድርጉ የሚሉ መልእክቶችም እየተላለፉ ይገኛሉ። እንስሳትን እንግዲህ መንከባከብ ከነዚሁ ከሰለጠና ዓለም ሰዎች መማር ያስፈልጋል። የዕለቱን ጉዳያችንን እዚህ ላይ ቋጭተናል። በተለይ ከሰሞኑን በተለያየ የአሜሪካ ግዛቶች የተከሰቱትን ከፍተኛ የሆነ የቅዝቃዜ መጠን ያላቸው የወቅቱ ሁኔታዎችን አስመልክተን ወደ እናንተ አደረስን። ለጥንቃቄ እንዲረዳን ብለን ይህንን ዘገባ አሰናዳን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የቻናላችን ቤተሰቦች ስለሆናችሁ ስለምትከታተሉን አክብሮታችን ከፍ ያለ ነው። በሌላ ተመሳሳይ ቪዲዮ እንመጣለን። አበቃን። የዛሬውን